ስውራን ማህበር የወጋገን የሙዚቃ ቡድን አባላት እንዲሁም ደግሞ ከሶዶ አይነ ስውራን ትምህርት ቤት መጥተው ዕለቱን በማስመልከት መዝሙር ላቀረቡልን ህፃናት ልጆች ከልብ እናመሰግናለን። አንድ ጊዜ አሁን ፕሮግራማችን በይፋ እንጀምራለን። አቶ ታደሰ ኩማ የወላይታ ዞን ትምህርት መምሪያ ኃላፊ፣ አቶ ለውጡ ሎሃ የሶዶ ከተማ ትምህርት ጽሕፈት ቤት ኃላፊ፣ አቶ አበራ ረታ የኢትዮጵያ አይነ ስውራን ብሔራዊ ማህበር ፕሬዝዳንት፣ የተከበራችሁ የማህበራችን አመራሮች ሁላችሁም እንደየኃላፊነታችሁ፣ የተከበራችሁ ከወላይታ ዞን ከሶዶ ከተማ የመንግስት መስሪያ ቤት የመጣችሁ እንግዶቻችን፣ በተለይም የሶዶ ሁለተኛ ደረጃ ትምህርት ቤት፣ የኦቶና ሁለተኛ ደረጃ ትምህርት ቤት፣ የሊጋባ አንደኛ ደረጃ ትምህርት ቤት፣ የኦቶና አንደኛ ደረጃ ትምህርት ቤት፣ የሶዶ አይነ ስውራን ትምህርት ቤት መምህራንና ተማሪዎች፣ ከሁሉም በላይ በየዓመቱ እንደ አውሮፓውያን አቆጣጠር ጃንዋሪ 4 ተከብሮ የሚውለውን የብሬል ቀን ልዩ ታዳሚ የሆናችሁ አይነ ስውራን ወንድሞቻችንና እህቶቻችን እንዲሁም ሁላችሁ እንኳን አደረሳችሁ። አሹ ሰሮጋቲስ። በየዓመቱ ጃንዋሪ 4 ቀን የሚከበረው የዓለም የብሬል ቀን ብሬልን በፈጠረው ፈረንሳዊ ሉዊ ብሬል ለማስታወስና አይነ ስውራን ለማንበብና ለመጻፍ የሚጠቀሙበትን ብሬልን የሚመለከቱ ጉዳዮች የሚነሱበት ልዩ ቀን ነው። በመሆኑም ይህንን ቀን ማህበራችን በየዓመቱ የሚያከብረው ቢሆንም በዚህ ዓመት ወርሃ ጥርን በሙሉ ሲያከብር ቆይቶ የዓመቱን ብሎም የወሩን የመዝጊያ ፕሮግራም እዚህ በደቡብ ኢትዮጵያ ክልል ርዕሰ ከተማ ሶዶ ለማክበር ከፊታችሁ ይገኛል። እንኳን አደረሳችሁ። አቹ ሰሮጋቲስ። በመሆኑም በሚኖሩ ቆይታዎች የሚከተሉት ፕሮግራሞች ይኖሩናል። የመጀመሪያው ፕሮግራም በወጋገን ባንድ የተቀነባበረ የሙዚቃ ዝግጅት ነበር፣ እስካሁን ቀርቦልናል። እንዲሁም ደግሞ የመክፈቻ መዝሙር ነው፣ እሱም ቀርቦልናል። በመቀጠል እንኳን ደህና መጣችሁ ንግግር በአቶ ካሳሁን በኢትዮጵያ አይነ ስውራን ብሔራዊ ማህበር የወላይታ ሶዶ ቅርንጫፍ አመራርና የቦርድ አባል። ከዛ ቀጥሎ የመክፈቻ ንግግር በዕለቱ በአቶ አበራ ረታ የኢትዮጵያ አይነ ስውራን ብሔራዊ ማህበር ፕሬዝዳንት፣ እንደዚሁም ንግግር በዕለቱ የክብር እንግዳ። ከዛ ቀጥሎ ሙዚቃ ይቀርብልናል። ከዛ የተለያዩ ውድድሮች አሉ። የብሬል ጽሑፍ ውድድር አለ፣ እንደዚሁም ሌሎች ውድድሮች አሉ። በዚህ መሰረት አቶ ካሳሁን የኢትዮጵያ አይነ ስውራን ብሔራዊ ማህበር የቦርድ አመራር አባል ወደዚህ መጥተው እንኳን ደህና መጣችሁ ንግግርና የዕለቱን አቶ አበራ ረታን በመድረክ እንዲጋብዛለሁ። አቶ አበራ፣ አቶ ካሳሁን። እሺ፣ እንኳን ደህና መጣችሁ። እሺ፣ የተከበሩ አቶ ታደሰ ኩማ የወላይታ ዞን ትምህርት መምሪያ ኃላፊ፣ አቶ ለውጡ ሎሃ የሶዶ ከተማ ትምህርት ጽሕፈት ቤት ኃላፊ፣ እንዲሁም የአቶ አበራ ረታ የኢትዮጵያ አይነ ስውራን ብሔራዊ ማህበር የቦርድ ሰብሳቢና ፕሬዝዳንት፣ በመቀጠልም በዚህ ታላቅ በዓል ላይ የተገኛችሁ የወላይታ ሶዶ አይነ ስውራን ትምህርት ቤት፣ የወላይታ ሶዶ ኦተና አንደኛ ደረጃ ትምህርት ቤት፣ የወላይታ ሶዶ ሊጋባ አንደኛ ደረጃ ትምህርት ቤት እና የወላይታ ሶዶ ሁለተኛ ደረጃ ትምህርት ቤት መምህራንና ተማሪዎች እንኳን በደህና መጣችሁ ማለት ፈልጋለሁ። እንደሚታወቀው የኢትዮጵያ አይነ ስውራን ብሔራዊ ማህበር ከተቋቋመበት ጊዜ አንስቶ ላለፉት 60 እና ከዛ በላይ ለሚሆኑ ዓመታት የአይነ ስውራንን መብቶች ለማስከበር በርካታ ጥረቶችና እንቅስቃሴዎችን እያደረገ የቆየ ማህበር መሆኑ ይታወቃል። በዚህ ከ60 ዓመት በላይ የቆየ ተግባሩ በርካታ የሚባሉ የለውጥ ስራዎችን ማስመዝገብ ችሏል። በተለይም ማህበራችን አበክሮ ከሚሰራባቸው ተግባራት መካከል
አይነ ስውራን ተገቢውን ትምህርት እንዲያገኙና ለሀገር ለወገናቸው አስተዋጽኦ የሚያደርጉ ዜጎች እንዲሆኑ ለማድረግ በሚደረገው እንቅስቃሴ ውስጥ ትልቅ አስተዋጽኦ ሲወጣ ቆይቷል። ከነዚህ ተግባራት መካከል አንዱ አይነ ስውራን የሚማሩበትን የመግባቢያ ምልክት ወይንም ብሬልን በደንብ ፕሮሞት ወይንም ማስተዋወቅ አንደኛው ተግባሩ ነው። እንደሚታወቀው በርካታ አይነ ስውራን ብቻ የሚማሩባቸው የቦርድ የአዳሪ ትምህርት ቤቶች ከዚህ በፊት ነበሩ። አሁን የተወሰኑ ያሉ ቢሆንም እነኚህ ትምህርት ቤቶች ላይ የሚማሩ አይነ ስውራን ተማሪዎችና ከዛ ባለፈም በተለያዩ ትምህርት ቤቶች እየተማሩ የሚገኙ አይነ ስውራን ብሬልን አውቀው ችለው ለምደውና ከብሬል የሚገኙ ትሩፋት እያገኙ እንዲቆዩ ለማድረግ ጥረቶችን አድርጓል። ዛሬ እያከበርን የምንገኘው የብሬል ቀን የዚሁ አንድ አካል ነው። ስለዚህ ብሬል አይነ ስውራን ከሌላው ማህበረሰብ ባልተናነሰ ሁኔታ እንደውም በተሻለ ሁኔታ እውቀትን የሚለዋወጡበት፣ ሀሳባቸው የሚለዋወጡበት፣ ለሌሎችም አካላት ሀሳባቸው የሚያስተላልፉበት የጽሁፍ መንገድ እንደመሆኑ አንዳንድ የምናስተውላቸው በተለያዩ ጊዜያት የሚነሱ ብሬል እንዲዳከም የመዳከምን ሁኔታ የሚያሳዩ ተግባራት ያሉ ቢሆንም እነኚህ ተግባራት እንዳይዳከሙና ብሬል ተጠናክሮ እንዲቀጥል ለማድረግ የሚያስችሉ ተግባራትን አጠናክሮ ማህበራችን ይቀጥላል። ስለዚህ ለዚህ በዓል የመጣችሁ ከተለያየ ቦታ የተሰበሰባችሁ የኢትዮጵያ አይነ ስውራን ብሔራዊ ማህበር አባላት፣ የቦርድ አመራሮች እና ሰራተኞች ሁላችሁ እንኳን ደህና መጣችሁ። በዓሉ መከፈቱን የተመለከተ ንግግር እንዲያደርጉልን የኢትዮጵያ አይነ ስውራን ብሔራዊ ማህበር የቦርድ ሰብሳቢ የሆኑትን አቶ አበራ ረታን በታላቅ አክብሮት ጋብዛለሁ። አመሰግናለሁ። ክቡር አቶ ታደሰ ኩማ የወላይታ ዞን ትምህርት መምሪያ ዋና ኃላፊ፣ ክቡር አቶ ለውጡ ሎሃ የሶዶ ከተማ ትምህርት ጽሕፈት ቤት ኃላፊ፣ ጥሪ የተደረገላችሁ ክብራችሁ የተጠበቀ ሌሎች እንግዶች፣ ከተለያዩ አካባቢና ትምህርት ቤቶች የመጣችሁ ሰራተኞች፣ ተማሪዎች፣ የኢትዮጵያ አይነ ስውራን ብሔራዊ ማህበር አመራሮችና ሰራተኞች እንኳን ለ6ኛ ጊዜ ለሚከበረው የብሬል ዓለም አቀፍ ቀን አደረሳችሁ በማለት ጥሪዬን አቀርባለሁ። የኢትዮጵያ አይነ ስውራን ብሔራዊ ማህበር ታኅሳስ 23 ቀን 1952 ዓ.ም የተመሰረተ መንግስታዊ ያልሆነ ቀደምት የአካል ጉዳተኞች ማህበር ሲሆን ይህ ማህበር ለአይነ ስውራን ሁለንተናዊ መብት መከበር የሚሰራ ሲሆን ማህበሩ አይነ ስውራን ዜጎች በትምህርት እጦት ምክንያት የሚደርስባቸውን መድሎ፣ የትምህርትም እጦት የእኩል ተጠቃሚነትም እንዲሆኑ ለማረጋገጥ ተግቶ የሚሰራ መንግስታዊ ያልሆነ ተቋም ነው። በዛሬው ዕለት የምናከብረው የብሬል ስርዓት አባቱ ጫማዎችን የሚሰፋበት በነበረው የጫማ መስፊያ ወይም ወስፌ በመወጋቱ ምክንያት አይኑን ባጣ ፈረንሳዊ ሊዊ ብሬል በሚባል ግለሰብ የተፈጠረ የአይምሮ ውጤት ነው። ይህ ስርዓት የአይነ ስውራን የብርሃን መንገድ ከመሆኑ በላይ አይነ ስውራን የእውቀት በሮችን የሚከፍቱበት የመክፈቻ ቁልፍ ነው ማለት ይቻላል። ስለሆነም ማህበራችን ለብሬል ስርዓት እድገት መታገል አጥብቆ ይሰራል። ከዚህም ጎን ለጎን ከ1971 ዓ.ም ጀምሮ በሶዶ ከተማ የአይነ ስውራን አዳሪ ትምህርት ቤት በመክፈት በአይነ ስውርነታቸው ምክንያት የመማር ዕድል ያጡ አይነ ስውራን ዜጎች ከመላ አገሪቷ በመቀበል እያስተማረ ይገኛል። ከቀለም ውጪ የሚኖሩ አይነ ስውራን ቢሆኑ የሚሰሩበት የምርት ማዕከል በመክፈት የበኩሉ ሚና እያበረከተ ይገኛል። ከዚህም በተጨማሪ በሶዶ ከተማ ቅርንጫፍ ጽሕፈት ቤት በመክፈት የተለያዩ ተግባራትን እያከናወነ የሚገኝ ሲሆን ከእነዚህም ተግባራት መካከል ከኖርዌይ አይነ ስውራንና ከፊል እይታ ማህበር ጋር በመተባበር በሶዶ ሁለተኛ ደረጃ ትምህርት ቤት የውስጥ ለውስጥ መንገዶችን
የመማሪያ ክፍሎችን፣ አዳራሾችን፣ ቤተ መጻሕፍቶችን፣ ወደ ተለያዩ መጸዳጃ ቤቶች የሚወስዱ መንገዶችንና ደረጃዎችን ተደራሽ ለማድረግ ከ3 ሚሊዮን ብር በላይ ወጪ በማድረግ የሚችለውን ያክል አስተዋጽኦ አበርክቷል። ከዚህም በተጨማሪ ከ330 በላይ የሚሆኑ መምህራንን በመመዝገብ የአካቶ የማስተማር ስነ ዘዴ በተከታታይ ስልጠናዎችን እየሰጠ ይገኛል። ከዴንማርክ አይነ ስውራን ብሔራዊ ማህበር ጋር በመተባበርም በሬዲዮ ፋና 99.9 ኤፍኤም በየሳምንቱ የግንዛቤ መስጫ ፕሮግራሞችን እያቀረበ የሚገኝ አንጋፋ ማህበር ነው። የተከበራችሁ የዚህ ፕሮግራም ታዳሚዎች እነዚህ ተግባራት ስንከውን የወላይታ ማህበረሰብ ሚና እጅግ በጣም ከፍተኛ ስለነበር ወደፊትም ከፍተኛ ይሆናል ብለን ስለምንገምት ጥልቅ የሆነ ምስጋናዬን ላቀርብ እፈልጋለሁ። የወላይታ ማህበረሰብ በተለይም የሶዶ ነዋሪዎች፣ በተለያዩ ደረጃ የሚገኙ የመንግስት አካላት፣ የትምህርት ቤት ማህበረሰብ ክፍሎች እኛ በአደራ የተቀበልናቸው ተማሪዎችን እና ልጆችን እንደ ወላጅ እየተቆጣ ባህሉንና ቋንቋውን በፍቅር እያወረሰ እየመገበና የሥራ ዕድልን በመስጠት ግን ጉልበት ስለሚሆነን የላቀ ምስጋናዬን አቀርባለሁ። አካል ጉዳተኞች ሰው በመሆናቸው ብቻ በሕግ እውቅና ያገኙ መብቶች ሙሉ በሙሉ ሊረጋገጡላቸው እንደሚገባና ይህም ግዴታ የፌዴራል አወቃቀር ባላቸው አገራት ውስጥ በሚገኙ ግዛቶችም ላይ ተፈጻሚነት እንዳላቸው የተባበሩት መንግስታት ድርጅት የዓለም አቀፍ ቃል ኪዳን የተባበሩት መንግስታት ድርጅት የአካል ጉዳተኞች ዓለም አቀፍ ቃል ኪዳን ስምምነት ያስገድዳል። ይህንንም አስገዳጅ ቃል ኪዳን በመገንዘብ የደቡብ ኢትዮጵያ ብሔራዊ ክልላዊ መንግስት እየወሰደ ላለው ወደፊትም ለሚወስደውና ለወሰዳቸው አዎንታዊ እርምጃዎችም ላቅ ያለ ምስጋናዬን አቀርባለሁ። በመጨረሻም የደቡብ ኢትዮጵያ ብሔራዊ ክልላዊ መንግስት በተለያዩ ደረጃ የሚገኙ ቢሮዎች፣ የዞን ጽህፈት ቤቶች፣ የዞን መምሪያዎች ጽህፈት ቤቶችና የበታች አደረጃጀቶችን የኢትዮጵያ አይነ ስውራን ብሔራዊ ማህበር ለሚያደርጋቸው እንቅስቃሴዎች ድጋፍ እንዲያደርጉ በኢትዮጵያ አይነ ስውራን ብሔራዊ ማህበር ስር በኦቶና አዳሪ አይነ ስውራን ትምህርት ቤት ውስጥ ለሚማሩ ተማሪዎች መምህራንን በመመደብና በበጀት በማገዝ ለማህበሩና ለአይነ ስውራን ተማሪዎች መብት መከበር ድጋፋቸውን እንዲያረጋግጡልን ክልላዊ ሕጎችና ደንቦች ሲወጡ አይነ ስውራንና ሌሎች አካል ጉዳተኞች ታሳቢ እንዲደረጉ ልማት በሚሰራበት ሰዓት አይነ ስውርና ሌሎች አካል ጉዳተኞችን ታሳቢ በማድረግ ልማቶች እንዲዘረጉ ጥሪ እያስተላለፍኩኝ የአይነ ስውራንና ሌሎች አካል ጉዳተኞች ፖለቲካዊ ተሳትፎ እንዲረጋገጥ የሁሉም ማህበረሰብ ድርሻ አስፈላጊ መሆኑን በመገንዘብ የደቡብ ኢትዮጵያ ብሔራዊ ክልላዊ መንግስት እንዲሁም በየደረጃው የሚገኙ የዞን አመራሮችና የጽህፈት ቤት አመራሮች ድርሻቸውን እንድታመለክቱ ጥሪዬን በማቅረብ ለ6ኛ ጊዜ የሚከበረው ዓለም አቀፍ የብሬል ቀን በይፋ መከፈቱን እያበሰርኩ ለመጀመሪያ ጊዜ በደቡብ ኢትዮጵያ ብሔራዊ ክልላዊ መንግስት ርዕሰ መዲና በሆነችው በሶዶ ከተማ ይህንን ስርዓት ማክበር በመቻላችን ከፍ ያለ ደስታ ይሰማኛል። አመሰግናለሁ። ከዚህ በመቀጠል አቶ ለውጡ የሶዶ ትምህርት ጽህፈት ቤት ዋና ኃላፊ ንግግር ያደርጉልኛል። እሳቸውን በክብር ወደ መድረክ እንድትጋብዙልኝ እጠይቃለሁ። አመሰግናለሁ። አመሰግናለሁ። አንድ ጊዜ ሞራል እስቲ ሞቅ ያለ ጭብጨባ። እሺ፣ የተከበሩ አቶ ታደሰ ኩማ የወላይታ ዞን ትምህርት መምሪያ ዋና ኃላፊ፣
የተከበሩ ዓለም ገና የሶዶ ከተማ ሕፃናትና ወጣቶች ጽሕፈት ቤት ኃላፊ፣ የተከበሩ አቶ አበራ ረታ የኢትዮጵያ ዓይነ ስውራን ማህበር ዋና ፕሬዝዳንት፣ የተከበራችሁ የኢትዮጵያ ዓይነ ስውራን ማህበር የቦርድ አመራር በሙሉ፣ እንዲሁም የተከበራችሁ የሁለተኛ ደረጃ ትምህርት ቤት ርዕሰ መምህራን፣ መምህራን፣ በአጠቃላይ ተማሪዎች እንኳን ለስድስተኛው ዙር ዓለም አቀፍ የብሬል ቀን በዓል የመዝጊያ ስነ ስርዓት ላይ እንኳን ተገኛችሁ። ይህ የኢትዮጵያ ዓይነ ስውራን ማህበር ዓለም አቀፍ የብሬል ቀን የመዝጊያ ስነ ስርዓትን ውብ በሆነችው የደቡብ ኢትዮጵያ ዋና ከተማ የአስተዳደርና የፖለቲካ መቀመጫ ወደ ሆነችው ወደ ሶዶ ከተማ እንኳን በድጋሚ መጣችሁ። የኢትዮጵያ ዓይነ ስውራን ማህበር በከተማችን በተለይ ከ1971 ጀምሮ በርካታ ስራዎችን እየሰራ በደቡብ ኢትዮጵያ በቀድሞ በደቡብ ብሔር ብሔረሰብ እንዲሁም ደግሞ በደርግ ስርዓትም የመጀመሪያው ማለት በደቡብ ደረጃ የዓይነ ስውራን ትምህርት ቤት የተከፈተበት በሶዶ ከተማ ታች ኦተና አካባቢ እንደሆነ ለሁላችን ግልጽ እንደሆነ የተከበሩ የፕሬዝዳንት በሪፖርታቸው ላይ ያስቀመጡበት ሁኔታዎች አሉ። ይሄ የሚያሳየን ምንድነው? እስከ ዛሬም ድረስ የኢትዮጵያ ዓይነ ስውራን ማህበር በርካታ ተግባራትን ቀደም በሪፖርቱ እንደቀረበው የመማር ማስተማር የክህሎት ስልጠና በመስጠት ቁሳቁሶችን በማምጣት እንደዚሁም ደግሞ ወክዌዎችን በመስራት በርካታ ስራዎችን እየሰሩ ስለሆነ የኢትዮጵያ ዓይነ ስውራን ማህበርን አሁንም በድጋሚ ሞቅ ያለ ጭብጨባ እንዲሰጡ በ2015 ዓመተ ምህረት አዲሱን የሙከራ የ9ኛና የ10ኛ ክፍል የሙከራ ትምህርት በሚሰጥበት በሶዶ ከተማ በዚህ በሁለተኛ ደረጃ ትምህርት ቤት ላይ እንደዚህ ለዓይነ ስውራን የማስተማሪያ መጽሐፍ እጅግ በጣም በተቸገርንበት ሰዓት ላይ ፌዴራል መንግስት እንኳን ባላሰበበት ጉዳይ ላይ ይህንን ችግር ይህ ማህበር ተቀብሎ እኔም የዚህ የሶዶ ሁለተኛ ደረጃ ትምህርት ቤት ዋና ርዕሰ መምህር በነበርኩበት ሰዓት ላይ ከ50,000 ብር በላይ ወጪ አድርገው ለአስተማሪዎችና ለተማሪዎች መጽሐፍ ያሳተሙበት ትልቅ ስራ ሰርተዋል። በዚህ አጋጣሚ ሊመሰገን የሚገባ ማህበር ነው። ያ በዛም ብቻ አልቀረም። በ2016ም ችግሩ እንደቀጠለ መሆኑን በመረዳት እኔም ከዚህ ጽሕፈት ቤት ኃላፊ ከሆንኩ በኋላ ካሉት የትምህርት ቤቱ ርዕሰ መምህራንና ማናጅመንት ጋር በመሆን እንደዚሁ ተመሳሳይ አሁንም የአዲሱን መጽሐፍ ህትመት በተጨማሪ ለ2016 ከፍተኛ ወጪ በማውጣት ያገዙን የረዱን ማህበር ስለሆነ የኢትዮጵያ ዓይነ ስውራን ማህበርን እጅግ አድርገን ልናመሰግን እፈልጋለሁ። ስለዚህ በአጭሩ በርካታ መማር የሚችሉ ሰዎች በተለያየ ጉዳት ምክንያት ወደ ቤት ተደብቆ ያሉትን አሁን ፓርቲያችን ኦልሬዲ ይህ ሪፎርም ከተደረገ ወዲህ በርካታ ስራዎች እየተሰሩ ያሉበት ሁኔታዎች አሉ። ዓይነ ስውራን ብቻ አይደሉም፣ ሌሎች አካል ጉዳት ያላቸው ተማሪዎች ጭምር ወደ ትምህርት ተቋማት እየመጡ ስለሆነ በዚህ አጋጣሚ ይህ ደግሞ እንዲህ አይነት ሴሌብሬሽን ሲከበር ሌሎች ተደብቆ ያሉት ጭምር እየመጡ ለካ መማር ይቻላል የሚባልበትን ጭምር የሚያምኑበት ስለሆነ ዛሬም ደግሞ በአካል ማለት አካል ጉዳተኝነት ማንኛውም ነገር መስራት መከልከል እንደማይቻል እዚህ ጋር የታየው የሙዚቃ ተጫዋቾች ለኛ እጅግ በጣም ሞክሪያ ናቸው። አሁንም ለነሱ አንድ ጊዜ ሞቅ ያለ ጭብጨባ። ስለዚህ የሰው አካል ጉዳት አለ ተብሎ ከማንኛውም ስራ ተግባር ወደ ኋላ መቅረት አይቻልም። ይቻላል መንፈስ እኛም ይዘን ወደፊትም በርካታ አካል ጉዳተኞች ወደ ቤት ያሉትን በእንደዚህ አይነት ሴሌብሬሽን እያንዳንዳችን ደግሞ ዛሬ ከሰማነው መነሻን በማድረግ ወርደን ሰርተን በርካታ ቤታቸው የተቀመጡትን አካል ጉዳተኞች ወደ ቤት ሁላችንም እንደ ቤት ስራ ወስደን እንደዚህ አይነት እድል እንዲያገኙ ሀደራ ለማለት ስፈልግ
ይህንን በዓል አስመልክቶ ደግሞ የከተማ የዞናችን መምሪያ ኃላፊ አቶ ታደሰ ኩማ እዚህ መጥቶ አጭር መልእክት ለታዳሚው እንዲሰጥ ጋብዛለሁ። በጭብጨባ ሸኛቸው። ሰላም ናችሁ? ተማሪዎቻችን ደህና ናችሁ? ሁሉም ነገራችሁ ሰላም ሆኖ መውጣት መግባታችሁ ተጠብቆ ለዚህ ብርቅዬ ቀን እንኳን እግዚአብሔር በሰላም አደረሳችሁ። በኢትዮጵያ አይነ ስውራን ብሔራዊ ማህበር አስተባባሪነት በሀገራችን ውስጥ እየተከበረ ቆይቶ ለዛሬ ማጠቃለያ ዕለት እያደረስን ላለነው የስድስተኛው ዙር ዓለም አቀፍ ብሬል ቀን ማክበሪያ ስነ ስርዓትን እዚህ ሊታከብሩ የመጣችው እጅግ ውብ ወደ ሆነችው የዳሞታን ተራራ ተንተርሳ በተንጣለለችው በወላይታ ሶዶ ከተማ በኢትዮጵያ ውስጥ ካሉ ከተሞች ሁሉ በመግቢያና መውጫ በሮች ባለሀብት በሆነችው ባለ 7 በር መግቢያና መውጫ ቀዳዳ ባለቤት በሆነችው በወላይታ ሶዶ ከተማ በአዲሷ ሙሽራ የደቡብ ኢትዮጵያ ክልል የፖለቲካና የፓርቲ መቀመጫ ማዕከል በሆነችው እንግዳ አክባሪዋ እንግዳ ተቀባይዋ እንዲሁም ከዚህም አልፎ በኢትዮጵያ የአይነ ስውራን ትምህርት ቤት ተንከባካቢ አሳዳጊና ኢድመ ጠገብ የሆነ ትምህርት ቤት ባለቤት በሆነችው በወላይታ ሶዶ ከተማ ይህን ለስድስተኛ ዙር የሚከበረውን ዓለም አቀፍ የብሬል ቀን ለማክበር እዚሁ የታደማችሁ እንኳን እግዚአብሔር አብሮ አደረሰን እላለሁ። ክቡር አቶ አበራ ረታ የኢትዮጵያ አይነ ስውራን ማህበር ቦርድ ሰብሳቢ፣ ክቡር አቶ ካሳሁን በዚህ ዘርፍ ላይ የወላይታ ቅርንጫፍ ማዕከሉ አስተባባሪ፣ የተከበሩ አቶ ለውጡ ሎሃና የራሱ የማኔጅመንት አባላት እዚህ ቦታ ላይ የተገኛችሁ፣ የተከበራችሁ የተለያዩ ትምህርት ቤቶች የሁለተኛም የአንደኛ ደረጃ ትምህርት ቤት በሶዶ ከተማ ውስጥ የተጠቃለላችሁ እዚህ ቦታ ላይ ዛሬ የተገኛችሁ ውድ እና ብርቅዬ የነገ ተስፋችን የሆናችሁ የሶዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህራንና ተማሪዎች በድጋሚ እንኳን አደረሳችሁ የሚል መልእክት ለማስተላለፍ ፈልጋለሁ። የኢትዮጵያ አይነ ስውራን ግን የህሊና ብሩሃን ማህበር አባል የሆናችሁ ከዚህ ቀደምም ከጎን አጠቃላይ በሶዶ ከተማ ውስጥ በሚሰሩ በዚህ ዘርፍ ላይ ሲፈጸሙና ሲተገበሩ በነበሩ ተግባራት ላይ እጃችሁን ስታሳርፋችሁ ቅድም ሲጠቀስ የነበረው ከ3 ሚሊዮን በላይ ሀብት አፍሳችሁ እዚህ ይሄን ግቢ ከማንበቢያ ክፍል ከተለያዩ መግቢያ ቀዳዳዎች ላይ ከዚህ ቀደም ሲል ስንቸገር የነበርናቸው ቦታዎች በሙሉ መተላለፊያችን ሙሉ በሙሉ ብሩህ እንዲሆን ጠንካራ ትግል ስታደርጉ ነበራችሁ፣ ስታግዙ ነበራችሁ። ይሄ ተጠናክሮ መቀጠል መቻል አለበት። እሱ ብቻ አይደለም። አምና ቅድም የተከበሩ አቶ ለውጡ የከተማው ትምህርት ጽሕፈት ቤት ኃላፊ እንዳነሱት ሁሉ እንደ ሀገር መንግስት ባላሰበበት ደካማና ስስ ብልቱን ባገኛችሁ ማግስት 50,000 ብርና ከዛ በላይ በሆነ ወጪ መጀመሪያ ከአቅርቦቱ ከገንዘቡ ባሻገር አስተሳሰባችሁን በዚህ ልክ አርቃችሁ በማሰብ ከጎናችን የቆማችሁ ለታም እኛ ምስጋናችንን አቅርበን ነበር። ዛሬም ክብር ይገባችኋል። እሱ ብቻ አይደለም። በወላይታ ሶዶ ከተማ ላይ በተቋቋመው በአይነ ስውራን ትምህርት ቤትም
ድጋፋችሁ ጠንካራ እንደሆነ በተግባር እያየን ቆይተናል። እኛ ሕያው ምስክሮች ነን። ይሄም ተጠናክሮ እንዲቀጥልልን አሁን በዚህ አጋጣሚ ጥሪያችንን ለማስተላለፍ እንፈልጋለን። ሌላው የእኛ ተሳትፎና አስተዋጽኦ ደግሞ ከጎናችሁ ተጠናክሮ መቀጠል እንዳለበት እናምናለን። ለዚች ሀገር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎና እድገት ለአጠቃላይ ማህበረሰቡን ተሳትፎ የእናንተ መካተት፣ የእናንተ አብሮነት፣ የእናንተ አንድነት፣ የእናንተ ተሳትፎ ድርሻው እጅግ ላቅ ያለ ነው። ይሄንን ደግሞ ማሳተፍ ፖለቲካልም ኢኮኖሚካልም ማህበራዊ ዘርፍ ተሳትፏችን እንዲጎለብት አጠቃላይ የአገሪቱ ዜጋ ተጠቃሚነትን እናረጋግጣለን ብለን የምንሰራ ከሆነ በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፍ እናንተን እያሳተፍን መሄድ የኛ ግንባር ቀደም ተልዕኮ ነው ብለን ወስደን የእቅዳችን አካል አድርገን ነው እየተንቀሳቀስን ያለ ነው። ይሄን አጠናክረን የምንቀጥለው ነው የሚሆነው። ይሄን ደግሞ በዚህ በሶዶ ከተማ ውስጥ ብቻ ሳይሆን ከሶዶ ከተማ ባሻገር በተለያዩ ከተሞቻችንና ወረዳ መዋቅሮቻችን ላይ ያሉ በዚህ ዘርፍ ሊካተቱ የሚገቡ በተለይም በአጠቃላይ በአካል ጉዳተኞች ዙሪያ ላይ የሚሰሩ ስራዎችን በጠንካራ እቅድ እየመራን እንገኛለን። የዚሁ አካል የሆነ የኦቶና አዳሪ አይነ ስውራን ትምህርት ቤት ላይ እያደረግን ያለነው ድጋፍ ከግብአት አቅርቦት ጀምሮ ከሰው ኃይል አቅርቦት ጀምሮ በዚህ ዓመት ላይ አሁን መምህራን አቅርቦትንም ጠይቀውን ነበር። እስካሁን ባለው 2 መምህራንን ቀጥረን ሰጥተናቸዋል። ይሄ ድጋፋችን ተጠናክሮ የሚቀጥል መሆኑን በዚህ አጋጣሚ ቃል ለመግባት ፈልጋለሁ። እሱ ብቻ አይደለም። ከዛ በተጨማሪም የሚነሱ የሚቀርቡ ጥያቄዎችን በሙሉ አቅማችን በቻለው ልክ ሳይሆን ከዛ ባሻገር ተንጠራርተን ከእናንተ ጋር ተደጋግፈን መሄድ እንዳለብን እምነታችን ነው። በእንዲህ አይነት ሰረሞኒ ላይ ደግሞ እናንተም ይሄን በአጠቃላይ እንደ ሀገር የሚከበረውን በዓል በዚች ውብ ከተማ፣ በዚች እንግዳ ተቀባይ ከተማ፣ በዚች የአይነ ስውራን ትምህርት ቤትን ተንከባክባ በበጀትም ደግፋ ኢኮኖሚካልም ፖለቲካልም ጎኗ ላይ ሆና ባሳደገች በተንከባከበች እስካሁን ባቆየች ከተማ ላይ ለማክበር መጣችሁ። በእንዲህ አይነት መልኩ ደግሞ እኛም በንግግር እንድንከፍት ለተሰጠን እድል ከፍ ያለ ምስጋና እንዳለን እያቀረብን የ6ኛው ዙር የኢትዮጵያ ብሬል ቀን በዓል መዝጊያ ስነ ስርዓት በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ። እሺ፣ ንግግር ያደረጉልን አቶ ካሳሁንን፣ አቶ አበራን፣ አቶ ለውጡን እንደዚሁም አቶ ታደሰን ከልብ እናመሰግናለን። ኬፒ ገላታይስ እንግዲህ ያደረግነውን ስራ እውቅና ተሰጥቶናል፣ እንደረግልንም ቃል ተገብቶልናል። እጅግ ከልብ ነው የምናመሰግነው። በኋላ ማህበሩ ምን አይነት አቅጣጫዎች እንዳሉት የቦርዱ ፕሬዝዳንት ይናገራሉ። ከዚህ ቀጥሎ የሚኖረው ፕሮግራም ዕለቱን በማስመልከት ዛሬ የብሬል ቀን ነው ብለናል። የብሬልን አጭር ታሪክ የማህበራችን የህዝብ ግንኙነትና የአባላት ክፍል ኃላፊ አቶ ገብሬ ተሾመ ወደዚህ መጥተው አጠር አድርገው ይነግሩናል።